جاءكم رمضان መጣላችሁ شهر مبارك የተባረከ ወር መጣላችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደኘ። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰውን ዜና አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አለ። ኡበይ ደነገጠ። ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አለ። ረመዳን የቁርአን ወር ነው ካነ ስንት ልናኸትም ወስነ አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ጊዜ የለው። እሷም ውስጥ አንዲት ሌሊት አለች። እሷ ኸይሩን ምን አልፍ ሸህሪን አንድ ሺህ ወር ከሚደረግ ዒባዳ የበለጠች ነች። ቱም ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። ውድ ምእመናን ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ። ሸህሩ ረመዳን የተባረከው ወር ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ እንደ ነሳኢ ፊ ሐዲትን ሰሒህ ምን ይሉናል? ጃአኩም ረመዳን መጣላችሁ፣ ሸህሩ ሙባረክ የተባረከ ወር መጣላችሁ፣ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጽሐፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12 ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነ ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑ ጀውዚ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል። አላህ ከሚጠቀሙበት አላህ ያደርጋል። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ ጠበራኒ ወአሕመድ አይደን ወሐሰነሁ ባዕዱ አህሊል ዒልም ምን ይሉናል? የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላል። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላል። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር
የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህ አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኙት። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ፣ ወደ ዒሳ፣ ወደ ዳውድ፣ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው፣ ደረጃው ከፍ ያለ። አላህ ጾምን የሁሉም ትውልድ ዒባዳ አድርጎታል። ጾም የሚባለው ሁሉም ትውልድ ድንጋጌ አለው። ድንጋጌው ይዘቱ ቢለያይም ሽርዓተን ወመንሃጃ ሁሉም የየራሱ ድንጋጌና መንገድ አለው። እያንዳንዱ ህዝብ ግን ጾም ግዴታ ተደርጓል። ከዛ ነው አላህ እኛ ጋር ግዴታ ማድረጉን ሲነግረን እነሱም ጋር ግዴታ እንዳደረገው አጽናንቶ ይጀምርልናል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ምእመናን ኩቲበ ዓለይኩም ሲያም ጾምን በእናንተ ላይ ፉሪዳ ግዴታ አደረግንባችሁ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ከእናንተ በፊት በነበሩ ትውልዶች ግዴታ እንዳደረግነው ሁሉ ለምን ለዓለኩም ተተቁን በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላል። ወደ አላህ በጣም ትቀርቡ፣ ልባችሁ ይረጥብ፣ ኢማናችሁ ይታደስ ዘንድ ይከጀላል። እነሱም ጋር ጾም ተደንግጓል። አይነቱ ቢለያይ በቀደምት ትውልዶች ላይ እነሱ ቀን እንደኛ ሲጾሙ ማታ ባለቤቶቻቸው ጋር መገናኘት አይፈቀድላቸው፣ ክልክል ነበር። እኛ ጋር ተፈቅዷል፣ እነሱ ጋር ክልክል ነበር። ከቀደምት ትውልዶች ውስጥ አንዳንዶቹ ከመናገር የሚጾሙ ነበር። ከተናገሩ ያፈጥራል። ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከልመ ልየውመ ኢንሲያ። እናታችን መርየም ዓለይሃ ሰላም እኔ እኮ ለአላህ አለመናገርን ጾም ያለው ዛሬ ሰው ላናልናገርም እንዳለች ቁርአን ላይ አትቶልናል። በባለፈው ታሪኳ ላይ ተመልክተናል። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው። በአንተና በአላህ መካከል አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ወለም እግዲብከ ፊ ዙለሚ ለያሊ ፈሃ አነ ዐብዱከ ልዓሲ ፈቂሩን ኢላ ረሕማክ ፈቅበል ሱአሊ ብለን የምታለቅሰው ሌሊት ተነስተ ማረኝ ሳላቅ አምጫለሁ፣ የፈንጅ ቀጠና ረግጫለሁ፣ ክብርህንም አይመጥን ነገር አድርጌያለሁ፣ ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ ባግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለን? አምጫለሁ ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ፣ ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነ። አንድ ሜዳ ላይ 70 ሺህ ህዝብ አለቀ፣ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው፣ እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል። እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢለያይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን፣ ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው ኒስፈ ሻዕባን ገባነ።
አፈተለከ ሳምንት ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው። ረመዳን ሳይገባ ረመዳን እንዴት ልጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል? በየትኛው ሰዓት እቀራለሁ? ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው? ቅዳውን ይነደፋል። ከስራችን ተጨባጭ፣ ከህይወታችን ተጨባጭ አንፃር፣ ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን? አሁን ዊርድ አለን የእስትግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው። ይሄ ነብዩ አለይሂ ሰላቱ ወሰላም ወኢነ ሚማ ተዝኩሩነ ሚን ጀላሊላህ አላህን እኮ ከምታልቁበት ዚክሮች ውስጥ አሉ። በጣም ልብ የሚነካው ሐዲስ ነው። ሶሒህ ሐዲስ ነው። ሱብሃንአላህ በሏል። ሱብሃንአላህ ምን ማለት? ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረ መጥፎነት በሰው አንተን ከመመሰል ይሳናል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባ። ወልሐምዱሊላህ ምስጋናም ላንተ ይሁን። ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም። ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው፣ ሀያል ነው ሱብሓነሁ ወተዓላ። ይሄን ቃል ስትሉ አሉ መላእክት ይጽፉታል። ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሶሒህ ሐዲስ ነው። ከዛም አሉ ዓርሽ ዙሪያ ላይ ይሄ ንግግር አላህ ቅርጽ ሰጥቶት ዓርሽ ዙሪያ ላይ ይጠውፋል። ለሁ ደውዩን ከደውዩ ነሕላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምፅ አላቸዋል ህም እያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምፅ እያሰማ ዓርሽ ዙሪያ ይጠውፋል አሉ። ይሄ ቃል ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነብዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይሄ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነብዩ አለይሂ ሰላም። ቋሚ ዊርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ። ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነብዩ አለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ሙሉ ሌሊት ነው ይሄን ሲደጋግሙት ያደሩ። ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር። አብዱላህ ብን መስዑድ ባስተላለፈው ዘገባ ነብዩ አለይሂ ሰላቱ ወሰላም ጠሩኝና ቁርአንን ቅራብኝ አሉ። ያ አላህ መልእክተኛ በእርሶ ላይ ወርዶ እርሶ ላይ ቀራለሁ እንዴ አልኳቸው። አዎን ከሌላው ስሰማው እኔ ደስ ይለኛል አለ። ይሄ ትልቅ ትምህርት ነው ለኛ። እኛ ከሌላው ንግግርን አንፈልግም። ሁሌኛ ተናጋሪ፣ እኛ ሁሌ ቀሪ፣ ሁሌኛ ኹጥባ አድራጊ፣ ሁሌኛ አስተማሪ፣ የሌላውን የማዳመጥ እድል የለም። አዎን ከሌላው ስሰማው ደስ ይለኛል አለ። ከዛም ቁርአንን ሱረቱ ኒሳ ከፈትኳል። ብዙ ገጽ ተጓዝ። ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድ ወጅእና ቢከ ዓላ ሃኡላኢ ሸሂዳ። ከባድ ክስተት ነው አላህ እያወራ ያለው። ነገሩ እንዴት ሊሆን ነው? ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራህነ ጊዜ ነገሩ እንዴት ነው አላህ። ነብዩ ልባቸው ራደ። አቁም አሉኝ። አቆምኩ ይላል ኢብኑ መስዑድ። ከዛም ዞር ብያየዋቸው አይናቸው በእንባ ርሶ ነበር። ቁርአን ህይወታቸውን የረሱሉ ሰለላሁ ዐለይሂ ወሰለም ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው። ይቀሩባቸዋል፣ ያስተምሯቸዋል፣ ያዳምጧቸዋል፣ ያደንቋቸዋል። ኡበይ ብኑ ከዕብ ታዋቂው የቁርአን ሰው ነው። ነብዩ አንድ ቤቱ ሄዱ። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰውን ዜና። አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው።
ኡበይ ደነገጠ። የአላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አዎና ኡበይም ባው መቆጣጠር አልቻለም። እሰቡት ከናንተ መሃል አንዱን አላህ በስም ጠርቶት ቁርአን አንብብበት ሲባል ከባድ ነገር። አቡ ሙሳ አልአሽዓሪ ድምፁ በጣም የሚያምር ሰው ነበር። አቀራሩ ውብ ነው። መስጂድ ውስጥ ቁጭ ብሎ ሲቀራ በመስጂዱ ጎን የተሰሩ የነብዩ አለይሂ ሰላቱ ወሰላም ቤት ውስጥ ያሉ ሚስቶቹ ያዳምጡ ነበር እየተመሰሱ። ታዲያ እንደ ነብዩ ሲያልፉ ቁርአንን እየቀራ ሰሙት። ድምፁ ይማርካል፣ ጣፋጭ ነው፣ አወጣጡ ሚስብ አቀራር ነው ያለው። ከዛም ነብዩ አለይሂ ሰላቱ ወሰላም አዳምጠው ተማርከው ወጣው ሄዱ። ጠዋት አገኙት። አንተ አቡ ሙሳ አልአሽዓሪ አሉት። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አዳምጠውኛል እንዴ? አወን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ አሉ። ለዳውድ ዘቡር ወርዶለታል። ቅድም ብለናል። ነቢዩላህ ዳውድ ድምፃቸው ማራኪ ነው። ልክ ዘቡርን ሲያነቡ አዕዋፋት ነው የሚያዳምጧቸው። ያ ጂባሉ አውቢ ማዓ ተራራው ሁሉ ነው አብሮ የሚያስተጋባው ከሳቸው። ድምፃቸው ማራኪ ነበር። ልክ እንደሱ አይነት ማራኪ ጣፋጭ ድምፅ ተሰጠ አላቱ ነብዩ አለይሂ ሰላቱ ወሰላም። ታዲያ አቡ ሙሳ አልአሽዓሪ በጣም ተሳበ። የአላህ መልእክተኛ እንደቆሙ እኮ ባቅ ኑሮ ለሐበርቱሁ ተሕቢረን አላቸው። አሳምሬ ነበር ማስውበው አላቸው። አወጣጡን ድምፄን ቀጠን ወፈር አድርጌ እንዲያው አሳምረው ነበር የአላህ መልእክተኛ መኖሮቱን ባቅ አላቸው ለነብዩ አለይሂ ሰላቱ ወሰላም። ሰሃቦቹ ቁርአን ጋር እንዲጣመሩ እንዲዋሃዱ ቁርአን የህይወታቸው ንግግር እንዲሆን ነብዩ አለይሂ ሰላቱ ወሰላም ትልቅ ጥረት አድርገዋል። ረመዳን የቁርአን ወር ነው ካነ ስንት ልናኸትም ወስነን አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ነው፣ ጊዜ የለው። አሁን ጊዜው እኮ አጥሯል አይደል? ያለንበት እድሜ አጭር ነው። አንዳንዴ በአንድ ሳምንት ውስጥ 2 እሁድ ያለ ይመስላል አይደል? እሁድ እሁድ ሲመጣ ፈጣንና አጭር ነው ቀናቶች። አዲሱ ዓመት ገባ ብለው ተጋምሷል። ረመዳን ገባ ስትሉት ወጣ ነው አለቀ። አሁን ማቀድ ይፈልጋል። ሁለተኛው ሰላት፣ በተለይ ሰላተል ጀማዓ አላህ ይወፍቀን። ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለበት። ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው። ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ሼኽ ኢማም ሰዒድ ኢብኑ ሙሰይብ ናቸው። ሊሞቱ ሲሉ ልጃቸው መጣች፣ አለቀሰች። የሞት አፋፍ ላይ ናቸው። አባቴ ሆይ ብላ አዝና ያዘቻቸው። ልጄ ሆይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። ልብ ብላችኋል። ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰሙ። ህያ አለ ሰላት እስኪባል ጠብቀው ያቆም 40 ዓመት ሙሉ። እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፊ አድርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር። ቲክቶክ የሚበላቸው ጊዜያችን ስንት ነው? ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ ያቅም 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል አቅም ከፊት ናቸው። ልብ ብላችኋል። 30 ዓመት ሙሉ ሁለተኛ ሶፉ ነው ያቁ። እኛም ጊዜው የሌለን ሆኖ አይደለም እንዋሽ ካላል እና ካብድ ካላል ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ። አላህ ራሱ ሶላትን ዲዛይን ነው ያደረገው። ሱብሂ እንቅልፍ ዝጨርስ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግደው። የረፍት ጊዜ ነው የሰጠ። አሱር ላይ ወደ ማምሻው መግቢያ ነው። መግሪብ ላይ ያው ታውቀዋለህ ስራ እየቋጨህ ነው። ኢሻም እንደዛ አላጣበበብን። ሶላት ጀማዓ ለማሳለፍ ከረመዳን እቅዳችን ውስጥ ንክተት። ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን። እነዚህን ካደረግነ ጥቅሙ ምንድነው? እቺ የቆሸሸችን ነፍስ የማጠብ ዕድል ይኖረን።
የሰው ልጅ ነፍሱ ታድፋለች። ሸይጣን እኮ ታስሯል። ታዲያ ምኑ ያሳስተናል? አደራ ብሏት የሄደች ነፍስ አለች። ሸይጣን መጀመሪያ አላህ ስጁድ ስገድ ሲለው እምቢ ሲል ማን ነበር የወሰወሰው? ሌላ ሸይጣን የለም። ሸይጣን እሱ ራሱ ነው። ከሱ ነው የጀመረው ጥፋት። ኩራት ተሰማው። አነ ኸይሩ ምን ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን። እሱን ከጭቃ ፈጥረህ እኔን ከእሳት እንዴት ሰግዳለሁ አለ። ነፍሱ ትዕቢት ሞላት። እችን ነፍስ ምን ሰብርበት ሆነ። ያ ኻዲመ ልጅስሚ ከም ተሽካ ሊኽድመቲሂ አተጥሉቡ ርብሐ ፊማ ፊሂ ኹስራኑ አቅቢል ዐለ ሩሒ ወስተክሚል ፈዳኢለሃ ፈኢነከ ቢሩሒ ላ ቢልጅስሚ ኢንሳን። ሰው ያስባለን ቀፎ ስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች። እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም። እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ። እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃችን፣ በጽዳት ልክ ነው። ያኔ ወደ አላህ ስትሻገር አላህም በክብር የሚቀበላት ነፍስ እሷው ትሆናለች። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለመ ወባረክ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ትርሚዚ፣ ነሳኢ ላይ በተዘገበው ሐዲስ ሰሒሕ በሆነው ዘገባ ላይ አታኩም ረመዳን የተባረከው ወር መጣላችሁ ብለው ንግግራቸውን ሲቆጩ እሷም ውስጥ አንዲት ሌሊት አለች። እሷ ኸይሩን ምን አልፍ ሸህሪን፣ 1000 ወር ከሚደረግ ዒባዳ የበለጠች ነች አሉ። ይቺ ሌሊት በቁርአን ገለጻ የተከበረችው ሌሊት ብለዋታል። ለይለቱል ቀድር የተላቀችው በተላቀው ነቢይ ላይ በተከበረው በተላቀው ኡመታቸው ላይ የወረደ ትልቅ የሆነ ስጦታ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ቁጭ ብለው ባሉበት ጅብሪል መጣ። አንድ ታሪክ ነገራቸው። አንተ መሐመድ ካንተ በፊት በነበሩ ኡመቶች ውስጥ አንድ ሰው ነበር፣ እድሜው ከ1000 ዓመት በላይ ነው። 1000 ዓመት ሙሉ ሰይፉን አውጥቶ የአላህን ዳር ድንበር ሲጠብቅ ተቀመጠ አላቸው። ስንት ዓመት የሥራ አገልግሎት አደረገ? 1000 ዓመት። እና እድሜያቸው ትልቅ ነው። ነቢዩላህ ኑህ ራሱ 1000 ምናምን ነው እድሜያቸው። በእሳቸው ዘመን 2000 ዓመት እድሜ የሆነ ሰው አለ። እድሜው ማለት ይሄ ዓመተ ልደት አይደለም፣ እድሜው ማለት 1000 ምናምን እድሜያቸው ነው። ይሄ ትውልድን ያጠረው እድሜው ያጠረ ቁመቱም ሳይዙም እያጠረ የመጣው ይሄ ትውልድ ነው። ነቢዩ ዓለይሂ ሰላቱ ወሰላም የኔ ኡማ እኮ እድሜ ከ60 እስከ 70 ነው አሉ። ይሄ ነው አቨሬጁ እድሜያቸው። ከዛ ከፍ ሚል ይኖራል፣ ዝቅ ሚል ይኖራል። አቨሬጁ ግን ከ60 እስከ 70። እድሜያችን አጭር ነው። ስለዚህ ለአጭሩ እድሜ የሚመጥን ካሳ ያስፈልገዋል። ነቢዩም ሲያዝኑ አላህ አንድን ቁርአን ለጅብሪል አስዞ ላከው። አንተ መሐመድ አትዘን፣ አንድን ሌሊት እሰጥሃለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጥሃለሁ፣ የተላቀች ሌሊት። እሷን በዒባዳ ኡመቶች ካገኙ ተሰርቶ የሚገኘውን አጅር እሰጣለሁ አለ። 1000 ወር ማለት ስታባዙት በዓመት 83 ዓመት ከ4 ወር ማለት ነው። አንድ ለይለቱል ቀድር ተሳክቶለት ያገኘ ሰው 84 ዓመት አካባቢ ዒባዳ እንደሰራ ይጻፍለታል። 10 ዓመት ካገኘ ከ800 ዓመት በላይ፣ 20 ዓመት ካገኘ ለይለቱል ቀድር 1600 ዓመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው። አላህ ሁላችን ይወፍቀን። ታዲያ አላህ እችን ለይለቱል ቀድርን ሲያብራራ የሚያምራራበትን አንድ የቁርአን አንቀጽ አወረደ። ኢና አላህ እኛ አለ ራሱን በክብር ሲገልጽ ኢና አንዘልና አወረድ ነው። ምንን? ቁርአን። ከየት ወደ የት አወረደው? እሱ ዘንድ ካለ ሰሌዳ አወረደው አላህ።
ودمن ود بيت العزة عندنا وسماي لا ورد بليلة القدر كذا عندك استتون القرآن يتزجني متى إن أنزلنا في ليلة القدر بتكبر وليلة القرآن نوردنا كذا بأجر متيك الله وما أدراك ما ليلة القدر إيه تلاك أو مشت مالت من أسوق أهلك لكنهم بسوست الجلس الله علىك ليلة القدر يتلاك أو مشت مالت خير يبلتنا من 1000 شهر كأند شهور بلا يبلتنا بزونو أجرو للاجزين تنتنوال كأند شهور بلا أجرو يبزان ولتنيا درجاون كرلزه بزتش مشت على تنزل الملائكة ملائكة ودمدر يوردال والروح فيها جبريل ما برواتشو بإذن ربهم من كل أمر يا الله انتزازنا من مريزو يوردال الصوم على الله سوستنيا درجوان سيقلس سلام هي الصوم سلاموينج حتى مطلع الفجر فجر نقات سكيوت أدرس الصوم سلاموينج سلام هي نبسوس تفسروا عند سلاموي مشتنج اسمي الأير على لبتنا يا ليلة القدر مشت سلام هي مالت الله بذاتش مشت لسول جوج سلام نجاي وسنا سلام هي مالت سوستنياو صلاة لي يالوتن سجاجوج عبادة لي يالوتن ملائكة متو سلام يلواتشوال يعني تلي سميتي السماء للعلو علماء الشاج منه ملائكة ودمدر يوردالوال تنزلوا تنزيلوا على عربية قلص أو تلكنا تنزيلنا تنزلوا اللي تنزيلوا مالت يوردالون تنزلوا مالت قطروا ما يتوق ملائك ودمدر يرقف على مالت قطراتشو بزور إتشم مدر وردو يمولوات سجاجوچون يهدو يزيرالو الله يوسنون الثاني أكفافلالو بزامش إن أنزلناه في ليلة مباركة إلى بتباركوا لليت قرآننا وردنو بلو الله سكتلو مننا فيها يفرق كل أمر حكيم بزتش لليت يا الله وساني وتشولي بتنا عند سو بشجر لي نورو ليهون يشلال هابت ميت بنصافلت مشيت ليهون يشلال تاموال ጤንነት ይላክለት ይሆናል الله በአመቱ የሚከሰተው መላእክን አዝዞ من كل أمر ትእዛዛትን የሚልክበት ለሊት ታዲያ በዚህ ለሊት ቁሞ እየሰገደ ቁሞ እያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው አላህ ረመዳን ከሚጠቀሙት አላህ ያድርገን ገብተው ጾመው ቀርተው ሰግደው بركة كم يعجنوا الله درجنا يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم اجمع كلماتنا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين ألا فأقم الصلاة